በቀበሌ 13 ምናምን ያላችሁ የኛ አባል የሆናችሁ ሰዎች ተመለሱ። በቦዲጋርድ የሚንቀሳቀሱ ሰዎች ኃጢአትን ኃጢአት ነው ብለው የማይኮንኑ የቃለ ሕይወት ቤተክርስቲያን የማትቀበላቸው የጸጋ ስጦታዎች እንዳሉ በመሪዎቿ በኩል ይፋ አድርጋለች። ቃለ ሕይወት እያለች ያለችው ከማንም ጋር አንወዳደርም፣ ነቢይ የሚባል የለንም፣ ሐዋርያት የሚባል የለንም፣ ነቢይትም የለች። አሁን እኮ ከነቢያቶቹ ያልተናነሰ ህዝቡ ራሱ ሐሰተኛ ነው። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም የምለቀው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደውል ምልክቷን በመጫን ሁሌም መከታተል ትችላላችሁ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ። የኢትዮጵያ ቃለ ሕይወት ቤተክርስቲያን የጸጋ ስጦታዎች ለባለቤቱ ወይም ደግሞ ቤቱን ለባለቤቱ መመለስ ወደ መጽሐፍ ቅዱሳዊው ወደ ቀደመው የጠራ አስተምሮ መመለስ የሚል መግቢያቸውን በደንብ ስሟቸው። እሺ፣ የቃለ ሕይወት ቤተክርስቲያን ጸጋውን ለባለቤቱ መመለስ ወይ ደግሞ ወደ ትክክለኛው ወደ ቀደመው የመጽሐፍ ቅዱስ አስተምሮ መመለስ የሚል ሐሳብ ይዘው ነው የተነሱት ነው እያለ ያለው ጋዜጠኛው። ለዛ በደንብ ስሙትና የሚጋጭ ሐሳብ ካለ በደንብ በስርዓቱ አንድ ላይ እናያለን። እምነት ይዛ ተነስታለች። ቤተክርስቲያናችን መሰረቷ የእግዚአብሔር ቃል ነው። በእግዚአብሔር ቃል መሰረት የእምነት ተቋም አላት። ይህ የእምነት ተቋም በቃሉ ላይ የተመሰረተ ስለሆነ ቃለ ሕይወት ሐዋርያትን ለምን አትሾምም ለሚሉ ሰዎች ወይም ሐዋርያትን በዚህ ዘመን አንሾምም ለምንላቸው ሰዎች እኛ አገልግሎቱን እንጂ የምንቀበለው ሐዋርያ የሚሆኑ ሰዎች በዚህ ዘመን የሉም ብለን ስለምናምን ነው። የሚጋጭ ሐሳብ አይሆን። አገልግሎቱን እንቀበላለን፣ ጸጋው ግን አለ ብለን አናምን። ኮንፊውዝድ ያደርጋል። ታውቃለህ። እሺ እንቀጥል። ግን ያን ካልኩ ያው እኔ ሁሌ ወደ ቃለ ሕይወት ነው የሚወስዳችሁ። እሺ ቃለ ሕይወት ውስጥ እኮ እኛ ሐዋርያትን እንሾማለን ቢባል ስንቱን ነው መሾም የምንችለው? አሁን እዚህ ውስጥ ያለን እንኳን አባቶቻችን በጣም ስማቸው ሳይታወቅ ከአጥቢያ ጀምሮ አንድ የድሮ ክፍለ ማህበር የሚባል በአሁኑ ህብረት ነው የሚባለው እሱ መዋቅር ውስጥ ሲምፕሊ ወንጌላዊም ሳትሉ ስለ ወንጌል ሁሉን ትቶ ጊዜ የሰጡ ሰዎች 70-60 ቸርቾችን የተከሉ ገብቷቸዋል ሰዎች አሉ። ያው በጣም የማይታወቁት ልናገር እኔ ከልምዴም በጣም እንትናቸው ውስጥ ያልገቡ ይሄ የእምነት አርበኞች ብለን ያልሰየምናቸው ያልሸለምናቸው ግን ቃሉን ብቻ አስተምረው ብዙ ሰዎች ሐዋርያ ጳውሎስ ድሆች ስንሆን ሀብታም አደረግን እንደሚል ብዙ ሰዎች ትምህርት እንዲማሩ እነሱ ሳይማሩ ልጆቻቸውን ሌሎችን ደግሞ እንዲያስተምሩ አድርገው ዛሬ በተለያየ መንገድ ጥሩ ቦታ ያደረሱ ሰዎችን ለመንግስትም ለቤተክርስቲያንም አስተዋጽኦ የሚያደርጉ ሰዎችን ያስተማሩ እኮ አባቶቻችን ናቸው። የገባኝ ስላልሆነ በደንብ ተረዱትና ምናልባት የቃለ ሕይወት ቤተክርስቲያን አባል የሆናችሁ ሰዎች ገብቷችሁ ከሆነ በደንብ ኮመንት ላይ አስቀምጡልኝ። እያለ ያለው ነገር ብዙ ቸርች ፕላንት ያደረጉ አባቶች አሉ። ጊዜያቸውን ሰጥቶ እነዛን ሁሉ በዚህ ጸጋ ልንሾም ነው ወይ ብሎ ይጠይቅና ራሱ ደግሞ ይመልሳል። ግን ሐሳቡ አልገባኝም። ምናልባት ገብቷችሁ ከሆነ ኮመንት ላይ አስቀምጡልኝ። ያ ብቻ አይደለም፣ ሰዎች እግዚአብሔርን በመፍራት ንግድን እንዴት መነገድ እንዳለባቸው አባይ ሚዛን መጠቀም ኃጢአት እንደሆነ ፊት ለፊት ያስተማሩ አባቶች የእግዚአብሔር ቃል ይሄንን አያስተምርም። የምታመጣው ምጽዋቱን ካን ለቤተክርስቲያን አስራቱን ካን በትክክል ሰርተ መሬት አርሶ በትክክል ጎመን ተክሎ በቆሎ ጤፍ ዘርቶ በስነ ስርዓት ያላረሰ ሰውን ካን ይዞ ሲመጣ አይቀበል። በቃ ክርስትና የጥንካሬ ምልክት ነው። ክርስትና ይሄኛው የክርስትና የህይወት ኳሊቲ ጉዳይ ነው። ትክክለኛም ነው ብዬ አምናለሁ። ግን እንቀጥልና እንስማ። የሥራ ነው ብለው እውነተኛውን ወንጌል ያስተማሩ ዲዘርቭ የሚያደርጉ ብዙ ሰዎች ናቸው። ሐዋርያት የሚለውን ጸጋ ዲዘርቭ የሚያደርጉ ብዙ ሰዎች ናቸው ብሏል። እሺ እንስማው። እንዴት እንደሚቆጠር ባላቅም ሚሊዮኖች ሊሆኑ ይችላሉ። ስለዚህ ለእኛ ብርቅ አይደለም ማለት ነው። ለዚህ ነው ብዙ ጊዜ እኛ ይሄን ነገር ኢሹ አይሆንም። አሁን የምንሰማቸው ግርግሮች እኛ እያየን ስላደግን እንደዛ ከሆነ በቃለ ሕይወት ቤተክርስቲያን ማዕከል የሐዋርያት ጸጋ አለ ማለት ነው። ብርቅ አይሆንብንም። ስንቱን ልንሾም ነው ብሎ እየተናገሩ ስለሆነ መሪው እንዲህ አይነት ጸጋ አለ ማለት ነው። በአባቶቻችን ሕይወት በጣም ሳይለንት በሆነ እኔ እሱ ትዝ የሚለኝ ማርቆስ 15 ላይ ያለው ክፍል ነው። የሰው ልጅ እንዲያገለግሉት ሳይሆን ሊያገለግልና ነፍሱንም ለብዙዎች ቤዛ አድርጎ ሊሰጥ መጥቷልና አንዳንድ ጻፊዎች ይሄን ክፍል የአዲስ ኪዳን መልእክት እሱ ውስጥ ተጠቅልለዋል። አልገባኝ። እሺ ኢየሱስ የመጣው ለባርነት ነው፣ ለአገልግሎት ነው፣ ያገለግል ነው። በደንብ ወቅታዊ ሹ ስለሆነ መስማት አለበት። ኢየሱስ ለባርነት ለአገልግሎት ነው የመጣው።
ዛሬ ሐዋርያትና ነቢያት ባሮች ናቸው ወይ? ከመሆን አልገባኝም። ሐሳቡ አልገባኝም። እንዴ ኢየሱስ ክርስቶስ ልክ ነው፣ ለባርነት ነው የመጣው። ለባርነት የሚለው ቃል ሳይሆን ለማገልገል ነው የመጣው። ለብዙዎች ራሱን ቤዛ ሊያደርግ ነው የመጣው። ሐዋርያትና ነቢያት ደግሞ አሁን ላይ ባሮች መሆን አለባቸው የሚለውን ኮንቴክስት የታመጣችሁት? በነገራችሁ ላይ እኔ የሙሉ ወንጌል ቤተክርስቲያን አባልና አገልጋይ ነኝ እስካሁን ድረስ ከመጀመሪያው ነው ማለት ነው። ግን ሐሳቡ ግልጽ ስላልሆነ ብቻ ነው በዚህ ጉዳይ ላይ ማውራው። በደንብ እንድትረዱ ይፈልጋሉ ብለን መጠየቅ አለብን። እሺ በጋርድ የሚሄዱ እሺ፣ የኛው ልክ ነው። እሺ በጋርድ የሚሄዱ ህዝቡ ድሃ ህዝብ ነው፣ ያገኘውን ያመጣል። ኧረ ይሄን አልቀበልም፣ ይሄ ካንተ እንዴት ብሎ ትንንሽ ሺዎችን በዲኖሚኔሽን ብር ዲኖሚኔሽን ይባላል 10,000 20,000 100,000 ካልሆነ ትንንሾቹን ትቶ ዛይድ የሚሉ ሰዎች ናቸው። እነሱ በተንደላቀቀ ቤት እየኖሩ አይደለም ዘመናዊ መኪና እየነዱ ህዝቡ ግን ስቲል በጉስቁልና ውስጥ እያለ አሁን የተነሱትን ሁለቱን ነጥቦች እስማማባቸዋለሁ። እነሱ እንደ ባለ ሀብትና እንደሆነ ባለስልጣን አክት እያደረጉ ህዝቡ ግን ድሃ ነው የሚሉን እስማማለሁ። እንደገናም ደግሞ በቦዲጋርድ ነው የሚሄዱት የሚሉን እስማማለሁ። እኔም ደግሞ ያንን ነገር እቃወማለሁ። ለህዝቡ የማይጨበጥ ተስፋ እያበሰሩ የሚኖሩ ሰዎች ናቸው ዛሬ ሐዋርያትና ነቢያት የተባሉት። ያ ብቻ አይደለም። ከሀብት አጠቃቀም አንጻር አሁን እኮ እውነትን መናገር አለ። በነገራችሁ ላይ እንዲህ አይነት ችግር የለም እያልኩ አይደለም። እንዲህ አይነት ችግሮች አሉ፣ ሁላችንም የምናውቀው ነገር ነው። ነገር ግን እነዚህ ችግሮች እንዳሉ ሁሉ ትክክለኛ ነቢያት የሉም ወይ? ትክክለኛ ሐዋርያት የሉም ወይ? ወይስ በመሰረቱ ሐዋርያት የሚባሉ ጸጋ በአዲስ ኪዳን አይሰራም ብላችሁ ደምድማችኋል? መጽሐፍ ቅዱሳችን ላይ ያሉት ሐዋርያት የበጉ ሐዋርያት ተብሎ ይታወቃሉ። የማይደገሙና ዳግመኛም በዛ ጸጋ ሌሎች የማይሾሙበት አይነት ሐዋርያት ናቸው። ምክንያቱም እነሱ የበጉ ሐዋርያት ናቸው። ኢየሱስ ክርስቶስን በአካል ያዩ ተብሎ ይታመናሉ፣ በመጽሐፍ ቅዱስ ላይ ያሉት ሐዋርያቶች ማለት ነው። ከዛ በኋላ ግን ሐዋርያት የሉም ወይ? በኤፌሶን ምዕራፍ 4 ላይ ጳውሎስ የሚናገሩ ሐዋርያቶች እነማን ናቸው? አይቀጥልም ወይ እሱኛው ጸጋ ብዬ መጠየቅ እፈልጋለሁ። በኤፌሶን ምዕራፍ 4 ላይ ወደ ላይ በወጣ ጊዜ ምርኮ ማረከ ብሎ አንዳንዶቹን ሐዋርያት አንዳንዶቹን ነቢያት ብሎ የተናገረው ቃል በዚህ ዘመን ደግሞ አይሰራም ወይ ብዬ መጠየቅ እፈልጋለሁ። ሐሰተኛ ነቢያት እንዳሉ ሁሉ እውነተኛ ነቢያቶችም ደግሞ አሉ ብዬ ስለማምን፣ እውነተኛ ነገር ባይኖር ደግሞ ሐሰተኛ ራሱ አይፈጠርም ብዬ ስለማምን፣ ይሄኛውን እንዴት አያችሁት? ምናልባት የተረዳችሁም ሰዎች ኮመንት ላይ ያስቀምጡልኝ። እንደው በደፈናው አንድ ላይ አንጠቀምም የለም የጸጋ ብሎ ከማስቀመጥ ምናልባት እይታ ቢደረግበት ቆንጆ ነው ብዬ ስለማስብ ነው። እውነትን ከተናገርን እነዚህ ሰዎች እነሱ ብቻ ስለተቀቡ ሁሉን እንደሚያውቁ ስለሚያስቡ አስተዳደር የላቸው። የሀብት አስተዳደር ላይ ለምሳሌ ቃለ ሕይወት ልትመሰገን ልትከበር ይገባል። ትኩረታችሁን አንድ ቦታ ላይ አታርጉ። እውነት ከእግዚአብሔር ቃል አንጻር ብቻ ነው የምታወሩት ወይስ ደግሞ ያላችሁበትን ንብረት ቦልድ ለማድረግ ነው እቅዳችሁ የሚለውንም ግልጽ ብታደርጉ ቆንጆ ነው፣ አይከፋም። የቤተ ክርስቲያን እኔ ራዕይ ቢኖረኝ እውነተኛ የመጽሐፍ ቅዱስ ራዕይ ነው ያለኝ። እሺ ቪዥን አለኝ ብዬ ስናገር ለሰዎች ሁሉ ወንጌልን መስክሬ ክርስቶስን እንዲመስሉ የማድረግ ቪዥን ነው ያለኝ። የተለየ የቱምቢ ይሄ ነው ቪዥን የሚለካው በዓላማ ነው። ዓላማው ደግሞ ወንጌል ነው። አልገባኝም። እኔ ራዕይ ካለኝ ወንጌል የማስፋፋት ነው ራዕይ እያለ ነው ይመስለኛል። ይሄኛው የሁሉም አማኝ ተልእኮ ነው። ያን ያክል ብዙም የምንፈላሰፍበት ጉዳይ ነው ብዬ አላስብም። ግን የጸጋ ስጦታና ታላቁ ተልእኮ የሚባለውን ነገር ለይታችሁታል? ማለቴ ልክ ነው። የጸጋ ስጦታ ሁሉም ወንጌልን ለማስፋፋት ብቻ ነው የተቀመጠው። የተሰጠውም ለቤተ ክርስቲያንም ለማነጽ ብቻ ነው፣ ወንጌልን በዛው እንዲስፋፋ ነው። ነገር ግን ታላቁ ተልእኮና የጸጋ ስጦታዎች ልዩነት የላቸው ወይ? ይሄኛውን እንዴት ታዩታላችሁ? ማቴዎስ 28 ላይ ያለው ወደ ዓለም ሁሉ መሄድ፣ ማስተማር፣ ማጥመቅ፣ ደቀ መዝሙር ማድረግ ነው። ይሄ ታላቁ ተልእኮ ነው አይደል? እሺ ሌሎቹ ግን ይሄን እኮ ያደርጉ። ለምሳሌ ከሀብት አስተዳደሩን ስንመለከት ሁሉም ነገር ላይ እናውቃለን ስለሚሉ ተሹመናል ስለሚሉ ህዝቡ ቃሉን እንዲያውቅ ትክክለኛውን ቃል ስለማያስተምሩ ይሄኛውን ተስማምተናል። ነገር ግን አሁን የምትሉትና የጸጋን ስጦታ ምን አገናኝ? ይገናኛል? ቅዱሳን ነው የሚያደርጉት። በአብዛኛው ሰውየው እንግዲህ ነቢይ ተብሎ ከሆነ ወይም ይሄ አፖስትል ሐዋርያ ተብሎ ከሆነ ሚስቱ ገንዘብ ያዥ የሆነ ነገሩ የሆነ አስተዳዳሪ የሚስቱ ወንድም የሆነ ነገር ነው እና ዋይ ለምን ያናደርጋሉ? ትክክለኛ መንገድ ከሆነ ትራንስፓረንትሊ ተቋማዊ በሆነ መንገድ ለምን አይመሩ? ውሸት ስለሆነ ነው። የቃለ ሕይወት ቤተክርስቲያንም እየሄዱበት ያሉት መንገድ እኔ ያን ያክል ከባድ ምክንያቱም አጠቃላይ ነው እየጨፈጨፉ ያሉት ስለሆነ ቆንጆ መንገድ ለትውልዱ መርጧል ብዬ አላምንም። በዚህ ጸጋ የሚነሱ ወጣቶች ነገ ወዴት እንደሄዱ ተፈልጓል።
ነቢያትና ሐዋርያት ማይኖሩ ከሆነ እሺ ምናልባት ሐዋርያቱን እንኳን እንተው አከራካሪ ጉዳይ ስለሆነ ነቢያትን ማትቀበል ከሆነ የማትሾም ከሆነ በዚህ ጸጋ የሚያገለግል ወጣት ከመጣ እንዴት ሊሆን ነው? ሳይወድ በግድ አሁን እናንተ ወደምትጸየፏቸው ሰዎች መንገድ ሊገባ ነው ማለት ነው። ለምን ያደገበት ቤተክርስቲያን የኛውን የጸጋ ስጦታ አትቀበለውምና ሳይወድ በግድ ምን ይሆናል? የግል ቸርች ፕላንት ወደ ማድረግ ይሄዳል። ያ ደግሞ በራሳችን እጅ ሌላ ኃላፊነት የማይሰማው አገልጋይ ልንፈጥር ነው ማለት ነው። ለምን ያደግንበት ቤተክርስቲያን የኛውን የጸጋ ስጦታ ስለማትቀበል መውጣታችን ግድ ሊሆን ነው ማለት ነው። እኔ እንኳን የሙሉ ወንጌል አባል ነኝ ቅድም እንደነገርኳችሁ። ግን አይከብድም? ሐዋርያቱን እንኳን ብንተው ነቢያት አይከብድም? የቀደመው አሁን ለምሳሌ እንደው አንድ እንኳን ቢባል እንደዚህ የሚያደርጉ ነቢያት ነበሩ፣ ሀብት ያፈሩ የተለየ በዛ በነበረው ዘመን አለው እንኳን ቢባል ማለት እየተጠራጠራችሁ ነው ጭራሹ ነው አለው እንኳን ቢባል ረፈስማ እንደዚህ የሚያደርጉ ነቢያት ነበሩ፣ ሀብት ያፈሩ የተለየ በዛ በነበረው ዘመን አውድ የከበረ የበለጸገ ኑሮ በቃ አዲስ ህይወት ነው ብልጽግና ነው የሚሉ ሰዎች በነገራችሁ ላይ ዘመን በተቀየረ ቁጥር ሲስተም እንደሚቀየር ማወቅ አለባችሁ። አልደግፍም፣ ልክ ነው ብዬ አላምንም። ያለ አቅም መበልጸግ ልክ ነው ብዬ አላምንም፣ አልቀበለው። በቦዲጋርድ መታጀብን ልክ ነው ብዬ አላምንም። ዱርዬዎች ቤተክርስቲያንን የወንበዴዎች ዋሻ ማድረጋቸው ልክ ነው ብዬ አላምንም። ነገር ግን ደግሞ እነዚህን እያየው የቀደሙትን ነቢያት ባህሪና ስራ ወደዚህኛው ዘመን ላምጣ ብል ህጉም አይፈቅድልኝ፣ የኑሮ ውድነቱ ራሱ አይፈቅድልኝ፣ አሁን ያለንበት ሲስተም ራሱ አይፈቅድልንም፣ ጄኔሬሽኑ ራሱ አይቀበለው። በነገራችሁ ላይ ይሄኛው ደግሞ ትንሽ ማመዛዘን የሚባል ነገር ይጎለዋል። መግለጫውን ትንሽ ነው ያየሁት፣ ነገር ግን ማመዛዘን የተባለ ነገር አላየሁበትም። በግሌ ነው። እሺ ማመዛዘን ይጎለዋል ትንሽ የበለጸጉት እነሱ ናቸው እንጂ ህዝቡ አልበለጸገም። ልክ ነው። ስለዚህ ቃለ ሕይወት እያለች ያለችው ከማንም ጋር አንወዳደርም፣ የማንንም እንትን አነቅፍን። ቃሉ የሚለውን እያልን ነው። ይሄን የምንለው እኛ ለህዝባችን ነው። ቃሉ የሚለው ምንድን ነው? ኤፌሶን ምዕራፍ 4ን አንብባችኋል። 5 የጸጋ ስጦታ አሉ። 3ቱን ተቀብላችሁ 2ቱን ለምን ተዋችሁት? ቃሉ እንደዛ ይላል። በየትኛው አግባብ ተፈተው ነው ቃሉን እንደዛ የተረዳችሁት? ምናልባት በዚህ ቪዲዮ ላይ ያልተረዳሁት ነገር ካለ ቀጥታ በሌላኛው ቪዲዮ ይቅርታ ጠይቃለሁ። ኮመንት ላይም ደግሞ ሐሳባችሁን አንብቤ ይቅርታ ለመጠየቅ ችግር የለብኝም። ነገር ግን ኤፌሶን ምዕራፍ 4 ላይ ያለውን የጸጋ ስጦታ ሌሎቹን ተቀብሎ እነዚህን የጸጋን ስጦታዎች አለመቀበል በየትኛው የመጽሐፍ ቅዱስ እውነታ ላይ ቆማችሁ ነው? እንዴት ቢገባችሁ ነው? ይሄኛውንም ነገር ኮመንት ላይ አስቀምጡልኝ። ለመግለጽ ማንንም ለመኮነን እንትን ለማለት ሳይሆን በቃሉ ህዝቡ መመለስ ወደ ቃሉ መመለስ አለበት። ቆንጆ ነው። ህዝቡ ወደ ቃሉ መመለስ አለበት። ከትንቢት ሁሉ የሚበልጠው ቃሉ ስለሆነ ወደ ቃሉ መመለስ አለብን ምናምን ቆንጆ። ነገር ግን ከጸጋ ስጦታ ጋር ምን አገናኝ? ትንቢት ናፋቂ የሆነ ህዝብ አለ። እነሱን ማስተማር ግዴታችሁ ነው፣ ግዴታችንም ነው። ነገር ግን ከጸጋ ስጦታ ጋር ምንም ያን ያክል ይገናኛል ብዬ የማስብ ሰው ደግሞ አይደለሁ። ምክንያቱም የህዝቡ እውቀት ማነስ የእናንተ ድርሻ ነው። በነገራችሁ ላይ ማስተማር፣ መገሰጽ፣ ወደ እግዚአብሔር ቃል መመለስ የእናንተ ድርሻ ነው። ሌላኛውን የጸጋ ስጦታ ግን ኢግኖር ማድረግ ትንሽ የሚጋጭ ይመስለኛል። ህዝቡ ራሱን የቻለ ጥፋት አለበት፣ እናንተም ጥፋት አለባችሁ። ነቢያቶቹና በዛ ጸጋ ላይ አሉ የሚባሉ ሰዎችም ጥፋት አለባችሁ። እነዛን ነገሮች እንዴት አስማምተን ትክክለኛ የሆኑትን ነገሮች እንዴት እንቀበለው የሚለው ነው ሊያስማማን የሚገባው እንጂ የግል ሐሳቤ ነው። ሁሉንም በአንድ ላይ መገሰጽ፣ ሁሉንም በአንድ ላይ ማጣጣል ትንሽ ከባድ ይመስለኛል። እኔ አሁን በዚህ ዘመን አሉ ለሚባሉት ነቢያት አይደለም እሺ የምቆረቆረው፣ ለሚመጣው ጄኔሬሽን ከትክክለኛዋ ቤተክርስቲያን ለሚመጡ ትውልዶች ምን ታቅዷል እንዴ? ወሳኝ ጸጋዎች ናቸው ኢግኖር እየተደረጉ ያሉት። በዚህ ጸጋ የሚያገለግሉ ትውልዶች አያስፈልጉንም ወይ ከሚለው አንጻር ብቻ ነው። እሺ ይሄኛውን ጸጋ ሳንቀበል ቀርተን የሚመጣው ትውልድ እንዴት ያገልግል እንጂ ሐሰተኛ ነቢያት የሉም እያልኩ አይደል። አገሪቷን ሞልቶ ቦታ ይዞ ያሉት እንደው እነሱ ናቸው። እውነተኞቹ በእነሱ ልክ የሉም ብዬ አምናለሁ። ነገር ግን ደግሞ የቃለ ሕይወት ቤተክርስቲያን ትንሽ ያስተምሮ ንጽሕና መመለስ አለበት። ትክክል። ምክንያቱም ቅድም ስጠይቅ ለምን ሐዋርያትና ነቢያት ብለሃል። ሁለቱ ያስተምሮ ንጽሕናችንን ስላራገፈ ነው፣ ስላሽመደመደ ነው፣ እኛም እየቃጣን ስለሆነ ነው። የበለጠው አሸንፎ እኮ ነው። በነገራችሁ ላይ ሐሰተኞቹ ያሸነፏችሁ እውነተኞቹ ስለተዘናጋችሁ ነው። የማስተማር አቅማችሁ ደካማ ስለሆነ ነው ብዬ ነው ማምኑ። በነገራችሁ ላይ እናንተ እያላችሁ ነው ትውልድ ወደዛ ሄዶ መርጦ ነው ሄዶ ከእናንተ ዘንድ ወጥቶ ነው። ለምን? ድካም ስላለባችሁ ነው። በነገራችሁ ላይ እመኑ እንጂ አንዳንዴ የእናንተ የማስተማር አቅም ከሐሰተኞቹ ቴክኒክ በታች ሆኖ ነው። በነገራችሁ ላይ እንዴ
ወደ ቀደመው ንጹህ ወደሆነ ወንጌል እንመለስ። ዋይ ኖት እንመለስ። ቀድሞውኑ ለምን ፈቀቅ አለ? ይሄ የእናንተ ድርሻ አይደል እንዴ? የራሳችሁንም ጥፋት አንዳንዴ መኑ። ለምን ተበለጥም በሉ። እንዴት አጭበርብሮ ቢሆን ነው ብላችሁ ጠይቁ፣ መርምሩ። ሁሉንም ነገር በእነሱ ላይ አድርጋችሁ ራሳችሁን ለማጽደቅ አትሂዱ። እናንተ ያላችሁ ነው ትውልዱ ወደ ሐሰተኞች ነቢያት አዳራሽ የኮበለለው። እናንተ የት ነበራችሁ ያኔ? የት ሂዳችሁ ነው? አንዳንዴ ጥፋታችሁንና ድክመታችሁን ቆም ብላችሁ መመልከት ሞክሩ። እሺ፣ ስለዚህ አጥቢያዎቻችንን የምንለው ተመለሱ። ነቢይ የሚባል የለንም። እንዲህ የሚባል ነገር የለም። ተመለሱ የሚባል ነገር የለም። ትክክለኛ በሆነው በእግዚአብሔር ቃል ትምህርት ጥራቸው። ተመለሱ፣ አጥቢያዎቻችን ተመለሱ። ኧረ እባክህ እኔ አልስማማም። የቃለ ሕይወት ቤተክርስቲያን ትክክለኛ የሆነውን የእግዚአብሔርን ቃል ታምናለች አይደል ያላችሁት? በቃሉ መሰረት አስተምራችሁ ህዝቡን እውነተኛ ወደሆነው ቃል መልሱት። ተመለሱ፣ አባል የሆናችሁ ተመለሱ አይባልም። በቀበሌ 13 ምናምን ያላችሁ የኛ አባል የሆናችሁ ሰዎች ተመለሱ። እንዴ ይሄ እኮ እድር ቤት አይደለም። የእግዚአብሔርን መንግስት ለመስበክ ነው ቁጭ ያላችሁት። ትክክለኛ የሆነውን ነገር ለመናገር ነው ቁጭ ያላችሁት። የኛ አባሎች ተመለሱ አይባልም። ሐዋርያት የሚባል የለንም፣ ነብይትም የለችም። እንግዲህ ሐዋርያት የሚባል የለንም፣ ነብይትም የለንም ማለት በቃሉ መሰረት ጥሯቸው እስቲ። ሐዋርያ የሚባል የለም፣ ነቢይ የሚባል የለም ብላችሁ ጥሯቸው። ካልሆነ ግን እመነኝ ነገ ማንም አይሰማም። መጽሐፍ ቅዱሳቸው ላይ ያነቡታል የጸጋ ስጦታዎች እንዳሉ። አንተ በምን አግባብ ነው የሰረስከው ብሎ አንተ ራሱ አይሰሙም እንዴ? ተመለሱ። ከዚሁ ጋር ያይዘን በትክክለኛ ጾታ ሴትና ወንድ ስለሆነ አንሾምም፣ እንደዛ የሚሉ ሰዎችንም አናስገለግልም የምንለው ውሸት ነው። ውሸት እንደሆኑ እኔም ተከታዮቼ ማቴዎስ ዮሐንስ ወንጌል 16 ላይ ነው ተከታዮቼ መሆናቸው አንሾምም መድረኮቻችንም ላይ አናስገለግልም አሉ። መብታችሁ ነው። አንሾምም የሚለውን ግን አልቀበልም። አለማስገልገል መብታችሁ ነው። ነገር ግን አለመሾምን ምን አመጣው? የራሳችሁ ልጆች ከሆኑስ፣ እዛው ከናንተ ቸርች ከሆነስ፣ ከኳየር ህብረት ከሆኑስ፣ ከጸሎት ጓድ ከሆኑስ እነሱንም አትቀበሏቸው? በምን ያገልግሉ? በዚህ ጸጋ ከተገለጡ የምን ጸጋ ልትሰጧቸው ነው? በየትኛው አገልግሎት ልታሰማሯቸው ነው? እነዚህንስ በፍሬዎቻችሁ ታውቋቸዋላችሁ ነው ማለት። ኦኬ፣ እናንተ ማትቀበሉት ጸጋውን ነው ወይስ ካራክተሩን ነው? ግር ያስባላችሁ ነገር ካራክተራቸው ነው ጸጋቸው ነው? እኔ አልገባኝ። እንደምታውቁት ሁላችሁም ጸጋና ካራክተር የተለያየ ነገር ነው። ያ ማለት ጸጋና ባህሪ የሚለያይ ነገር ነው አይደል? ጸጋ ማለት ለማይገባው ሰው የሚሰጥ ስጦታ ነው። ያ የተቀበለው ሰውዬ ዲዘርቭ ሊያደርገውም ላያደርገውም ይችላል። እንደዛ ነው ማለት አይደል? ከፍሬዎቻቸው የምንለያቸው የተገለጡትን ሰዎች ናቸው እንጂ ገና የሚገለጡትን ሰዎች አይደለም። የተገለጡ በምድር ላይ ያሉ በዚህም ጸጋ እያገለገልን ነው የሚሉትን ሰዎች ናቸው እንጂ ገና የሚመጡትን ሰዎች አይደለም። የሚመጡትን ነው እናንተ ግን ሪጀክት እያደረጋችሁ ያላችሁት። ችግሩ እኮ ይሄኛው ነው። ከፍሬዎቻቸው ትለዩዋቸዋላችሁ የሚለው ቃል አሁን እየሰሩበት ላሉት ሰዎች ነው እንጂ ለሚመጡት ገና ለሚነሱት አይደለም። እናንተ ግን ገና የሚነሱትን እንዲህ አይነት ጸጋ እንቀበልም ብላችሁ እየገደላችሁ ነው። ፍሬ እያየን ነው ማለት ነው። ይሄን ስንል ቅድም ዶክተር ሲሞን ያነሳ ነበር። ሁሉንም አንፈርጅም፣ እኛ በቃሉ ነው የምናየው። ቅድም መነሻ ላይ እኔም ጠቀስ ለማድረግ እንደሞከርኩት አንዳንዶቹ ኢጎና ኢጎ ብቻ አይደለም ሀብትን ለማዘዝ ሲሉ ይሄንን ትምህርት የተከተሉ አሉ። ስያሜውን የለበሱ ሰዎች ግን ትክክለኛ ነገር ያስተምራሉ። አሁን እነሱ ለምሳሌ የእነሱን ትምህርት ሄጄ አልማርም ማለት ነው። ራይት ፐርሰን ኢዝ ሮንግ ፕሌስ አንደር ዘ ሮንግ ኔም ነው ያለው ማለት ነው። ትክክለኛ የሆነ ሰው የተሳሳተ ነገር የሚከተል ስለሆነ እዛ መሄዴ ምንም አይጠቅመኝም ማለት ነው። ስለዚህ ራሳቸውን የሚያደልቡ መጽሐፍ ቅዱስ ሊትራሊ እንደሚናገር ራሳቸውን የሚያደልቡ ለራሳቸው ክብርን የሚፈልጉ መጽሐፍ ቅዱስ የማይለውን የሚያደርጉ በሴኩሪቲ በቦዲጋርድ የሚንቀሳቀሱ ሰዎች ናቸው ዛሬ ነቢያት ካልሆንን የሚሉ ሰዎች ማለት ነው። ኃጢአትን ኃጢአት ነው ብለው የማይኮንኑ የማይቃወሙ የማይገስጹ ማለት ነው አሉ። ልክ ነው። በእነሱ ችግር ምክንያት ግን ቀጣይ ትውልድ ይጎዳ። ትክክለኛውና በእናንተ አስተምሮ ያደገው ወጣት ይጎዳ። በኳየር ውስጥ ለጊዜው እያገለገለ ጸጋውን የሚለየው ሰውዬ ይጎዳ። በጸሎት ጓድ ውስጥ ለጊዜው እየተመላለሰ ጸጋውን ግን በሂደት የሚያውቀው ሰውዬ ይጎዳ። ኃጢአትን ኃጢአት ነው የማይሉ አሉ። ገንዘብ የሚዘርፉ አሉ። ገና ምንም ያላየው ወደዚህ ጸጋ እየመጣ ያለው ሰውዬስ ይጎዳ።
ሰዎችን ትበለጽጋላችሁ። ስብከታቸው ነገረ ስራቸው ከጊዜያዊ ነገር ጋር ለምሳሌ ከፈውስ ጋር ሰው የሚፈልጋቸው ይሄ ፊዚካል ኒድ አሁን ዛሬ እኔ ራሴን ቢታመም አንስቴ እንትን ፔን ኪለር ከሚወስድ ቶሎ ቢሻለኝ ደስ ባለኝ ተጸልዮልኝም ቢሆን ግን እኚህ ሰዎች በነገራችሁ ላይ እግዚአብሔርን የማዳን አቅም የካዱት ነው። ተጸልዮልኝም ቢሆን ቶሎ በተሻለኝ እያሉ ነው። በጸሎት ስራ እንደሚሰራ እያመኑ ያሉ ሁሉ አይመስለኝም። በጸሎትም ከሆነ እያለ ነው። ከባድ ነገር ውስጥ እየገባችሁ ያለ ይመስለኛል። እንቀጥል። በዚህ ብቻ ሌላ ደግሞ ይመጣል። ብርድ ከመታኝ እንደገና ያመኛል። ጨጓራዬን አሞኝ ሊሆን ይችላል። ሌላ ህመም ሳምቲንግ ሊመጣ ይችላል። ሱነሮላታል። ስለዚህ ይሄንኑ እያስታመምን ለእያንዳንዱ መልእክት እያመጣን እንድንኖር መጽሐፍ ቅዱስ አይነግረንም። ቤተክርስቲያን እንደ ሐኪም ቤት የተለያዩ አይነት በሽታዎች ያላቸው ሰዎች መጥተው ብቻ እየተስተናገዱ የሚኖሩ ቦታ ነው የሚል መጽሐፍ ቅዱስ ላይ አይናገርም። ነገር ግን መጽሐፍ ቅዱስ ላይ በሽተኞች እንደተፈወሱ እንማራለን። ለምን? ለወንጌል። መጽሐፍ ቅዱስ ላይ ሚራክልስ እንግዲህ እሱን ፍለጋ አይደል የምንሄደው፣ ገዝቶ ያመጣሉ። እሱ ላይም ትንሽ ነገር ማለት ፈልጋለሁ። ጨው፣ ዘይት፣ ይሄ ቢዮን ዘኩርቴን የሚሰራ ድራማ ነው። አንዳንዶቹ እየወጡ ነው። ሰዎች ወይ አትደለሉ፣ እባካችሁ ወደ ቃሉ ተመለሱ። ይሄኛው ልክ ነው። እርሳቸው ግን የሚጠሩበት መንገድ ልክ አይደለም። ሆነ እርሶ ራሱ ግራ እያጋቡኝ ነው። በነገራችሁ ላይ እንዴ የምትጠሩበት መንገድ እኮ የመንግስት ሰራተኛ እንጂ ወይ የቀበሌ ሰራተኛ እንጂ የእግዚአብሔር መንግስት አገልጋይ እኮ አይመስልም። ሰዎች ወይ እባካችሁ አትደለሉ ምንኛ ነው? መጽሐፍ ቅዱስ የላችሁም እንዴ? እርሶ ራሱ ሰዎች ወይ አትታለሉ ስላላችሁ ነው ሰው ማይታለለው? መግለጫ እንደምትሰጡ ታውቁ የለ? ለምን እግዚአብሔርን ቃል ይዛችሁ አልመጣችሁ? የኛ ማህበር፣ የኛ ቀበሌ፣ የኛ ምናምን ትላል እንዴ? መጣ ልክ አይደል? አሁን ያለው ትውልድ በእግዚአብሔር ቃል እንጂ የሚሰማ በራስ ቃል አይሰማም። አሁን አንተ እያወራክ ያለው የራስን ቃል ነው። ተመለሱ ሰዎች ሆይ እባካችሁ፣ የኛ ቀበሌ ማህበር እንዴ አንተን ለምን እንሰማለን ይሏል። ልክ አይደለም። ሰዎችን በእግዚአብሔር ቃል ጥሯቸው። የኛ ማህበር አትበሉ። ውሸት ነው። አያችሁ፣ ውሸት ነው። ቃሉ ተመለሱ። ውሸት ነው፣ ውሸት ነው። ይህ ቃል፣ ይህ መጽሐፍ ቅዱስ እውነተኛ ቃል፣ የታጨቀ ህይወት ሁሉ የሚሆን አልገለጡትም። እርሱ መግለጥ ነበረባችሁ። ውሸት ነው፣ ልክ ነው። ውሸት የሆነበትን መንገድ ግን ገልጣችሁ ነው ማንበብ የነበረባችሁ። ጨው ነው፣ ውሸት ነው። ዘይት ነው፣ ውሸት ነው። እግዚአብሔር በልጁ ስም ነው የሚሰራው፣ ልክ ነው። ግን መጽሐፍ ቅዱስ አልገለጡም። ይሄኛውን ቃል እያልክ ካሜራ ላይ ምን ይሰራል? አንብባ አሳያቸው። አቋሜ ነው። እሺ ይሄኛው የራሴ አቋም ነው። ከደበረ ምንም ማድረግ አልችልም። ሰዎች መጠራት ያለባቸው በእግዚአብሔር ቃል እውነት እንጂ በአንድ ሰው በአንድ መሪ ቃል አይደለም። መሪው ራሱ ማንበብ አለበት። መሪው ካላነበበ ማንን ሊመራ ነው እንዴ? ይሄኛውን ስናገር እንዳይደብራችሁ። እኔ ሎካል ቸርች ነኝ። ነገር ግን ሎካል ቸርችም ስርዓት መያዝ አለባት ብዬ ማምናል። ሰዎችን በእግዚአብሔር ቃል እንጂ በራሳቸው ቃል መጥራት አለባቸው ብዬ አላምንም። ሰዎችን በእውነት የሚያበለጽግ በዘላለም ሕይወት ሰዎች እንዲድኑ የሚያደርግ መጽሐፍ ሰዎችን የታለ ሰዎችን በእግዚአብሔር ቃል ሰዎችን ካልከፈታችሁት እንዴት ትጠሯቸዋላችሁ እንዴ? እንዲህ ብለህ እኮ ልትሞት ነው። ሰዎችን እግዚአብሔር ቃል ጨው፣ የእግዚአብሔር ቃል ዘይት፣ ምን የእግዚአብሔር ቃል ምን ግለጡትና አንብባችሁ ጥሯቸው። ሰዎቹ እንዴ ምንኛ ነው? እኔ በጣም ነው የሚያስቀኝ። እንዴ ገልጣችሁ ጥሩ። ስህተት አለ ወይ? በደንብ አለ። ግን ገልጠህ ጥራ። አንተ መጽሐፍ ቅዱስን ገልጠህ ጥራ። ካለበለዚያ መግለጫው ባዶ ነው፣ ከንቱ ነው፣ ፍሬ የለውም። ጎሮሮአችሁ ደርቆ ብቻ ትገባላችሁ። ኪሳራ ይሆንባችኋል። የኔ አባቶች መሪዎቼ እባካችሁ ልክ አይደላችሁ። እናንተ ራሳችሁ ሙሉ መጽሐፍ ነው። አፖስቶል ካለ አይደለም፣ ነብይ ካለ አይደለም፣ ሙሉ ቃል ነው። ቃሉን ስትገልጡ ህይወትን ይሰጣል። በእኛ ቤተክርስቲያን ስሙ ሰምተናል። ታሪክ ሳይማሩ መጽሐፍ ቅዱስ ያነበቡ ሰዎች አሉ። ከዚህ በላይ ሚራክል አለ? ፊደል ሳይቆጥሩ በቃ እግዚአብሔር ሚራክል አድርጎ ግን አሁን እሱ ላይ አይቆዩም። ምንድነው የሚያደርጉት? ማንበብ ቻሉ፣ ቃሉን አስተማሩ። እሺ አይገርምም? ስለዚህ ይሄ የስህተት ትምህርት ያስተምሮ ዝንፈት ሰውን ከንቱ የሚያደርግ ከሁሉ የሚያስወጣ ዓላማ ቢስ የሚያደርግ በቃ ጫጫታ፣ ግርግር፣ ህይወት የማይገኝበት ትምህርት ነው ለማለት ነው። አያችሁ፣ ለማለት ብቻ እንደመጡ ቀድሞውንም ገብቶኛል። በቃ ለመፈረጅ ብቻ ነው የመጡት።
አቋማቸውን ብቻ ለመግለጽ ነው የመጡት። ህዝቡን በእውነተኛ በእግዚአብሔር ቃል ለመገሰጽና ለመምከር አልመጡ። የስብሰባቸውን ፍሬ የስብሰባቸውን ሪዛልት ሊናገሩ ነው የመጡት። አባሎቻችን ሆይ ስብሰባችን መደምደሚያው እዚህ ጋር ደርሷል ለማለት ነው የመጡት። እንዴ ተው እንጂ። አሁን እኮ ከነቢያቶቹ ያልተናነሰ ህዝቡ ራሱ ሐሰተኛ ነው። ህዝቡ ራሱ መመከር አለበት። በእግዚአብሔር ቃል እውነት መመከር አለበት። ህዝቡን ለማስተካከል ስትፈልጉ በስብሰባ ሳይሆን በእግዚአብሔር ቃል ነው። ውሳኔያችሁ ልክ ሊሆን ይችላል፣ መግለጫችሁ ግን ደካማ ነው። በቃ አይሆንም፣ በጣም ደካማ ነው። እሺ እንቀጥል። ሐዋርያ አለ፣ አሜን። ነብይ አለ። አሁን ኢትዮጵያ ውስጥ ያስቸገሩ እንደማን እንደሆነ ልንገራችሁ። ትምህርት ቤት ገብተው የሆኑ መጽሐፍ ያነበቡ ሰዎች፣ እሳት የሌላቸው ሰዎች፣ የእግዚአብሔር መንፈሳዊ አሰራር የማያውቁ ሰዎች ማይሉት ነገር የለም። አጋንንት ማስወጣትን ይተቻሉ፣ ትንቢትን ይተቻሉ። አሁን አጋንንት የጀመረው ልንገራችሁ። አጋንንት የለም፣ ትንቢት የለም፣ ሐዋርያ የለም ያልኩ ያሉት የኛው ነው። እሺ በነገራችሁ ላይ ህዝቡም ደግሞ እንዲህ አይነት ምላሽ ሊሰጣችሁ ይችላል። እሺ እነዚህን እንኳን ስለተነኩ ነው እንደዚህ የሚያወሩት ብለን ብንመድባቸው የሚሰማው ህዝብ ራሱ እንደዚህ ላለማለቱ ምንም ዋስትና የላችሁ። ስለማይሰሩ ነው፣ እንዲህ አይነት ጸጋ በውስጣቸው ስለሌለ ነው ማለቱ አይቀርም። ይህንን ቪዲዮ ያስገባውላችሁ በመሃል ሐሰተኛ ተብሎ የተፈረጁ ሰዎች ደግሞ ምን ይላሉ የሚለውን ለማሳየት እንጂ እነሱን ስለምደግፍ አይደለም። አልደግፋቸውም። በመሰረቱ እኔ የግል ቸርች ሄጄ አላውቅም። ምናልባት አንድ ወይ ሁለት አልሄድም። ግን ደግሞ እነሱ ምን ይላሉ የሚለውን ደግሞ ለማሳየት ያክል ጨምሬበታለሁ። ለምን ሰው የሚሰማው ነገር ውጤት ነው። እነዚህን ሰዎች የሚሰማ በእነዚህ ሰዎች ሊስማማ ይችላል። በልጦ ከተገኙ እግዚአብሔርን ቃል አስደግፎ ካወሩ መግለጫ ከሚሰጡት መሪዎች ይልቅ ተሰሚነት ሊኖራቸው ይችላል። ሰው የሚሰማው ነገር ውጤት ስለሆነ ነብይ የለም። ምንድን ነው ያለው? አስተማሪ ብቻ ነው ያለው። ኧረ እባክህ ለምን መሰለህ እንደዛ የሚለው? አለ ካለ እስቲ ትንቢት ነገር ሊባል ነው። ይሄው አጋንንት ታስወጣ ሊባል ነው። ስለዚህ እያለ የለም ብሎ ማስካድ ነው ያለበት። ይሄው የተቸኮ ሰውዬ እንደዚህ ካለ ምዕመኑም ደግሞ ይላል። ለምን? እየሞላው ስለሆነ። ሰው ደግሞ የሚሰማው ነገር ውጤት ነው። ተበልጣል እያልኩ ነው። ራሳችሁ ወደ እግዚአብሔር ቃል ተመለሱ። የሆነ ነገር ይታይባችሁ፣ ትንቢት ተናገሩ። የነቢያትን ቢሮ ባትቀበሉ እንኳን ትንቢት ተናገሩ። ትክክለኛ የሆነውን ነገር ግለጡ። ካልሆነ ግን ስለማትናገሩ ነው እንላለን እኛ ራሱ። ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎች ስጦታን ሰጠ። አንዳንዶቹን ሐዋርያት፣ አንዳንዶቹን ነቢያት፣ አንዳንዶቹን መጋቢዎች፣ አንዳንዱ ወንጌላውያን፣ አንዳንዱ አስተማሪ አድርጎ ሾማቸው። ይሄ አምስቱ ኦፊስ ጌታ እስኪመጣ ይቀጥላል። መጋቢ ካለ ነብይም አለ፣ ነብይ ካለ ሐዋርያም አለ። እውነቱን ነው። መጋቢ ካለ ሐዋርያ አለ፣ ሰባኪ ካለ ነብይ አለ፣ ሐዋርያ አለ። ጌታ እስኪመጣ ድረስ ይቀጥላል ብዬ እኔም ማምናለሁ። በቃ የእግዚአብሔርን ቃል እንጂ አንተን ቃል አልሰማም ማለት ቃል የምቀበለውና ማከብረው የእግዚአብሔርን ቃል እስካወቅ ድረስ ብቻ ነው። በእግዚአብሔር ቤት ውስጥ ሌላ ቦታ ልሰማ እችላለሁ። ቀበሌ ምናምን ከተገናኘን እሰማለሁ። በእድሜ ስለማከብር እሰማለሁ። ካልሆነ ግን በእግዚአብሔር መንግስት ውስጥ ያንተን ቃል አልሰማም፣ የእግዚአብሔርን ቃል እንጂ እያልኩ ያለሁት የኛው ነው። እዛኛው ትምህርት የተጠመቁ አንዳንድ ሰዎች እያየው ነው ፊታችሁ ላይ። ሐዋርያ አለ፣ አሜን፣ ነብይ አለ። ቅር አላቸው። ይበላችሁ፣ እንደምንም በውሃ በለስላሳ ጠጧት። በቃ እኔም የእግዚአብሔር ቃል የሚለውን ነው ማምነው። የእግዚአብሔር ቃል እነዚህ ጸጋዎች እንዳሉ ይናገራል። ለዛ አንደኛው ሰርቶ አንደኛው የማይሰራበት ጉዳይ አለ ብዬ አላምንም። ሁለቱን ሪጀክት አድርገህ ሶስቱን አክሰፕት የምታደርግበት ምንም ኬዝም የለም። አገኛችሁኝ? ምክንያቱም ሰጠ፣ እነዚህ ጸጋዎች ለቤተ ክርስቲያን ተሰጧል ብሎ መጽሐፍ ቅዱስ እስከተናገረ ድረስ የመቀበል ግዴታ አለብን። ወይ ደግሞ አንደኛን ሁሉንም አትቀበል እንጂ ሁለቱን ብቻ መርጠም አትቀበልበት ምንም ጉዳይ የለም። ወይ ደግሞ አምስቱንም ካንስል አድርገህ ታላቁን ተልእኮ ብቻ አራምድ። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ የተባለውን ነገር ብቻ ስራ ላይ አውል። ካልሆነ ግን ማንም አይሰማም። እንደ እግዚአብሔር ቃል እንጂ እንደ ራሴ እንደ ሐሳቤ የሚባል ነገር በቤተ ክርስቲያን ውስጥ አይሰራም። እኔ ይሄኛውን ነገር የምናገረው እንደ አንድ ወንጌል አማኝ በሎካል ቸርች እንዳለ ሰው የሚመጣው ትውልድ አገልግሎት እንደሚያሳስበው ሰው እንጂ ሐሰተኞችን እንደሚደግፉት ሰው ሆኜ አይደለም። እነዚህ ጸጋዎች ለቤተ ክርስቲያን ያስፈልጋሉ፣ ያንጻሉ። ባያንጹና ባያስፈልጉ ባልተሰጡ ነበር። ቀድሞውኑ ስለሚያስፈልጉን ነው ከሌሎቹ ጋር የተሰጡ። ለዛ ቆም ብላችሁ ልታስቡበት ይገባል። ያስፈልጉናል።
ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስሉ ነበር። አስተማሪና ቆንጆ ከነበሩ ላይክ እና ኮመንት ማድረጋችሁ እንዳትረሱ። ለወዳጆቻችሁም ደግሞ ሼር አድርጉላቸው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ እንዲሆንላችሁ ተመኘው። ጌታ ኢየሱስ ይባርካችሁ። ተባረኩ።